ሰላም ውድ የውበት መልቲሚዲያ ቤተሰቦች፣ በዛሬው ከውበት ስለ ውበት በተሰኘው የፕሮግራም አምዳችን ስር ስለ ሳራ በርትማን ታሪክ በአጭሩ እንነግራችኋለን። እስከ 1810 በፈረንጆቹ አቆጣጠር ሳራ በርትማን እግሯ የእንግሊዝ ምድርን እስኪረግጥ ድረስ ማለት ይቻላል በመላው አውሮፓ አንድ ሴት እጅግ ውብና ለአይን ሳቢ ተደርጋ የምትታሰበው ቀጭንና ረዥም ሆዷ ከጀርባዋ የተጣበቀ አይነት በፈረንጆቹ ቋንቋ ስሊም የሰውነት ቅርጽ ሲኖራት ነበር። በ1810 ይህንን ታሪክ የሚቀይር ኩነት ተፈጠረ። ጋምቶስ ወንዝ አቅራቢያ በምስራቅ ኬፔ ደቡብ አፍሪካ ውስጥ በ1889 ሳራ ተወለደች። ቦታው የእንግሊዝ ቀኝ ገዢዎች ሰፊ የግብርና መሬት ነበር። እናም የሳራ በርትማን ቤተሰቦች በዚህ የቀኝ ገዢዎች የእርሻ መሬት በባርነት ያገለግሉ ነበር። የሳራ በርትማን እናት በሞት የተለየቻት ገና የ2 ዓመት ልጅ እያለች ነበር። አባቷም ቢሆን ገና የ10ዎቹ ዕድሜ መጀመሪያ ላይ ነበር የተለያት። ቤተሰቦቿን በሞት ያጣችው ሳራ በርትማን ኑሮውን ብቻዋን ልትገፋው አልወደደችምና አገባች። ባሏ ኮይኪ በአካባቢው የታወቀ ድራም ተጫዋች ነበር። እናም ገና 16 ዓመት ሳይሞላት አንድ ልጅ ወልዳ የነበረ ቢሆንም እንደተወለደ ብዙም ሳይቆይ ነበር በሞት ያጣችው። ሕይወት ፊቷን ያዞረችባት ሳራ ከዚህ የከፋው የሕይወቷ ገጽ ገና ከፊቷ ይጠብቃት ነበር። ባሏ በደች ቀኝ ገዢዎች ተገድሎ ከሞተ በኋላ በታዋቂው የእንግሊዝ ባሪያ ፈንጋይ ፒተር ዊሊያም እሷና ወንድሟ ተገዝተው ወደ ኬፕ ታውን ተወሰዱ። በጥቅምት 29 1810 በ21 ዓመቷ የባሪያ ፈንጋዩ ጓደኛ የሆነ እንግሊዛዊ የሕክምና ባለሙያ ዊሊያም ዳንሎፕ ይባላል ከሴዛር እጅ ገዝቶ ያስፈርማታል። ልክ አሁን አንድ ኳስ ተጫዋች ለአንድ ክለብ ሲፈርም ተጫዋቹ የክለቡ ንብረት እንደሚሆነው አይነት ሁሉ በወቅቱ አንድን ባሪያ ተደራድሮ ከፍሎና ገዝቶ እንደ ግል ንብረት መቁጠር ይቻል ነበር በእንግሊዝም ሆነ በቀኝ ግዛቶቿ። እናም ፊርማው ሳራን ከደቡብ አፍሪካ ወደ እንግሊዝ ማሻገርን የሚያካተተ ስለነበር ዊሊያም ዳንሎፕ ሳራን ወደ እንግሊዝ አየርላንድ በባርነት በመርከብ አሻገራት። መቼስ ዘመኑ ሰው ለእንስሳ የቀረበበት ነበርና ተሸጠው የሄዱ ባሮችን ለመዝናኛ ተግባር መዋል የተለመደና ሕጋዊ ስለነበር ባሮቹን እንደ መድረክ ከፍ ብሎ በተሰራ ቦታ አቁመው ያዩዋቸው ይነኳቸውና ከወደዱም ተጫርተው ይገዟቸው ነበር። ሳራም በተመሳሳይ መድረክ ላይ ለሕዝብ ለእይታ ብቅ አለች። ሳራ እጅግ የገዘፈ ዳሌና መቀመጫ የነበራት መሆኑ የብዙ ታዳሚዎችን ትኩረት ሳበ። ከተለያዩ ታዋቂ ሰዎችና ከፍ ያለ የስልጣን ቦታ ከነበራቸው እንግሊዛውያን ዳጎስ ያለ የእጅ መንሻ የቀረበለት ዊሊያም ዳንሎፕ ለ5 ዓመታት ለሌላ ሰው አሳልፎ ሳይሰጣት በባለቤትነት የያዛት ቢሆንም ሳንቲም እየተቀበለ ለሌሎች ጾታዊ ስሜት ማርኪያነት እንድታገለግል ያደርግ ነበር። አብረዋት ከሳራ በርትማን ጋር አንሶላ የተጋፈፉ ታዋቂ ሰዎች ሳራ በርትማን ባላት ተክለ ሰውነት የተነሳ አይተው የማያውቁት እርካታ እንደተሰማቸው ወሬ በመነዛቱ የሳራ በርትማን ዝና በመላው አውሮፓ ናኛ። ያው ይህንን ዝና ማለት ቢከብድም በዚህ የተነሳ ኪሱ የዳበረለት ባሪያ አሳዳሪ የእሷን ሰውነት ተጠቅሞ ወደ ሀብት ማማ መውጣቱን የሰሙ ሌሎች ባሪያ ፈንጋዮችም ከመላው አፍሪካ ተመሳሳይ የሰውነት ቅርጽና አቋም ያላቸውን ወጣት አፍሪካውያን እንስቶች እየመለመሉ ወደ አውሮፓ ለጾታዊ ባርነት በገፍ ይሸጡ ጀመር።
እስከ 1812 በመላው እንግሊዝ ቱር ታደርግ የነበረችው ሳራ ኮንትራቷ ካበቃ በኋላ ነፃ ሆና እስከ መስከረም 1814 እዛው እንግሊዝ ውስጥ ኖራለች። ከዚያም ኤስ ሪዋውግስ የተባለ የሳራን ታሪክ የሚያውቅ ባሪያ አጫራች ወደ ፈረንሳይ አሻገራት። እሱም በተራው የሳራን ገላ በፓሪስ ጎዳናዎች ላይ እያጫረተ ኪሱን ይሞላ ነበር። ሳራ በርትማን በፓሪስ ንጉሳውያን አዳራሽ ፓላስ ሮያል ሁሉ ለተመሳሳይ እይታ ቀርባ ታውቃለች። ሳራ በጾታ ግንኙነት ወቅት እጅግ ለጆሮ የሚከብዱ ድርጊቶች ይፈጸሙባት ነበር። ከሌሎች እሷን መሰል የጾታዊ ብዝበዛ ይፈጸምባቸው ከነበሩ ሴቶች በገቢ የተሻለች ብትሆንም ባለፈው የኋለኛ ታሪኳና አውሮፓ ከገባች በኋላ በገጠማት የሰዎች የማይመስል ዓለም ከፍ ያለ የመንፈስ ጭንቀት የነበረባትና ብዙ አደንዛዥ እጽ የምትጠቀምና ደስታ የራቃት ነበረች። በመስከረም 29 1815 ገና በ26 ዓመቷ ባልታወቀ ምክንያት የነበረችበትን ሲኦል የመሰለ ዓለም በሞት ተለየች። በዚህ አይብቃን ያሉት ፈረንሳውያኑ የሳራ በርትማንን የተለያዩ የሰውነት ክፍሎች፣ የዳሌ ተሸካሚ የፐልቪስ አጥንቶች ሙዜ ዴሎሆሚ ውስጥ ማለትም የሰዎች መካነ ሙዚየም ውስጥ ለሕዝብ እይታ አስቀምጠውት ነበር። ይህም በግልጽ እስከ 1974 ድረስ የቀጠለ ነበር። በ1994 የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የሳራ ሴሬንጌቲ በርትማን አጽም ወደ ሀገሯ ይመለስ ዘንድ ለፈረንሳይ መንግስት ጥያቄ አቅርበው በመጋቢት 6 2002 ወደ ደቡብ አፍሪካ ምስራቅ ኬፕ መጥቶ አጽሟ አፈር ነካ። ይኸው ከዛ በኋላ በመላው አውሮፓም ሆነ በአፍሪካ ትላልቅ ዳሌና መቀመጫ ያላቸው ሴቶችን ወንዶች ሲያዩ የሚደነግጡበት ጾታዊ መንፈስን በለዋባዜ ተጣብቶን ቀረ እንጂማ የስልጣኔ ጥግነን የሚሉት ፈረንጆቹ በጤነኛው ጭንቅላታቸው ሚስ ወርልድ፣ ሚስ ዩኒቨርስ እያሉ የሚሸልሙት የትከሻዋ አጥንት የገጠጠ ቀጭን ሴት መሆኑን ስታዩ ይሄ ዳሌ እያዩ ፊትን የማዞርና ምራቅን የመዋጥ አባዜ ጉዳዩ ከቁንጅና ጋር ሳይሆን ሴትን ከተለየ የጾታ ስሜት አንጻር የመመልከት ከአውሮፓ የነፈሰ ክፉ ንፋስ መሆኑን ትረዳላችሁ። ወደ አሜሪካም ሻገር ብትሉ ሀብታሞቹ የተሻለ ጂም የማግኘት ምግብም አማርጦ የመብላት ራስን የመጠበቅ ባህል ስላላቸው ቀጠን ያለ ጤናማ የሰውነት ቅርጽ ሲኖራቸው፣ የከፋ ድህነት ውስጥ ያሉት ደግሞ በሰውነት ቅርጻቸው ወፍራም ስለሚሆኑ በአሜሪካውያን ዘንድ ቅጥነት ውበት፣ ውፍረት ደግሞ ድህነትም በሽታም ነው። ዛሬ አንድ አፍሮቢት የሙዚቃ ክሊፕ ስትከፍቱ ከዘፋኙ በፊት ቀድሞ የምትደንሰው ሴት መቀመጫ ነው የሚመጣው። ሙት በቃሽ አታርጉኝ እንጂ በቅርቡ በሞት ያጣነው ሰሚ ባላገሩም እረ ምኑን ሰጠሽ እያለ በዚሁ የአምልኮተ ዳሌ መንፈስ ዘፍኖ ሰምተነዋል። እንዲያውም ታዝማነሽ እረ ምኑን ሰጠሽ
ይህ ሁሉ በተጻፈ ታሪኳ እና ሞታም እረፍት በነሷት የሳራ በርትማን ታሪክ አወቅ ነው እንጂ ስንት ታሪካቸው ያልተጻፈ አፍሪካውያን ሴት እንስቶች ዳሌያቸው እየታየ ተመርጠው በገላቸው እንደተቀለደባቸው ብናውቅ የአፍሪካውያን ሁሉ ጭፈራ ወይ ትግርኛ አሊያም ጉራግኛ ወይም እስክስታ በሆነ ነበር። እናንተዬ ኢትዮጵያውያን ሴቶችን በረጅም የአገር ባህል ልብስ ስናይ ደስ የሚለን እንዳው ከመሬት ተነስቶ አይደለም። ቀኝ አለመገዛታችን እንደ ሳራ በርትማን ካለ የቀኝ ገዢዎች ጾታዊ ብዝበዛ እህቶቻችንን የጠበቀ መሆኑን ስናስበው ለእነዚህ ቀኝ አንገዛም ላሉ አባቶቻችን መስዋዕትነት ክብርና ምስጋና ይግባው እያለን ነው። እናም አንዲትን ሴት ስታይ ቀድመህ የምታየው ምኗን ነው? የነዛ ቀኝ ገዢዎች መንፈስ አብሮ ካለ ወይስ ውበት ማለት ላንተ መልካምነት ማለት ነው? ታሪኩን ስናጠናክር ብላክ ፓስት የተሰኘውን ድረገጽ ተጠቅመናል። በሳራ በርትማን ላይ ያተኮረውን ብላክ ቬነስ የተሰኘ በኔትፍሊክስ የተዘጋጀ ፊልም እንድታዩ እየጋበዝኳችሁ አበቃሁ። ናትናኤል ገብረ ማርያም ነበርኩ። ጤና ይስጥልኝ።